አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ይህ አዋዜ ሰበር ነው። ኢራን ባላንጣይ አሜሪካ ቅድመ ሁኔታዎችን ካልፈጸመች በስተቀረም ሆርሙዝ ሰርጥ መቼም ቢሆን አይከፈትም፣ እንደተዘጋ ይቀራል ስትል ፈረጠመች። የሀገሪቱ የዜና አውታሮች መላ የጠፋባቸው የአሜሪካ ፕሬዝደንት ዶናልድ ትራምፕ ሊፈጽሟቸው ይገባል ያሉት የሀገሪቱ የዜና አውታሮች የኢራን መሪዎች መላ የጠፋቸው የአሜሪካ ፕሬዝደንት ዶናልድ ትራምፕ ሊፈጽሟቸው ይገባል ያሉትን ቅድመ ሁኔታዎች በዝርዝር አስቀምጠዋል። ከመካከሉ ሆርሙዝ ተከፍቶ ከማየቶ በፊት ፕሬዝደንት ዶናልድ ትራምፕ ሆይ በወደቦቻችን ዙሪያ የጣሉትን ከበባና ዕቀባ በቅድሚያ ያንሱ የሚል ይገኝበታል። የምርኮ ስምምነት የሚመስለው የኢራን ቅድመ ሁኔታ በዚህ ብቻ ቢያበቃም ምንም አልነበረም። ነገር ግን አላበቃም። ሜክ አሜሪካ ግሬት አጌን፣ አሜሪካንን ዳግም ታላቅ እናድርግ የሚል ቀይ ኮፍያ ወይም ባርኔጣ አድርገው ወደ ዋይት ሃውስ ስለገቡት ፕሬዚደንት ዶናልድ ትራምፕ የኢራን አብዮተኞች ያቀረቡት ሌላው ቅድመ ሁኔታ አብረው ተፈጻሚ የሚሆን ወታደራዊ ጦር ኃይሎን ጠራርገው አስወጡና ጦርነቱን በቋሚነት ያክትሙ ይላል። ያን ጊዜ ሆርሙዝ ይከፈታል። መተላለፊያውን በመሃላቸው ያደረጉት የዳርቻ አገሮች ኢራንና ኦማን የቁልፉን የውሃ መተላለፊያ ቀጣይ አስተዳደር በተመለከተ ስምምነት አፋፍ ላይ ደርሰናል እያሉ ቢያስጎመጁም ኢራን ግን ስምምነቱ ምንም ሆነ ምን አሜሪካ ያስቀመጥኳቸውን ቅድመ ሁኔታዎች ሳትፈጽም በፊት የሚከፈት መተላለፊያ የለም ብላ ቁልፉን ውጠዋለች። ኢራን በአሜሪካ ላይ ክፉኛ ሸልላለች። ይህ ጦርነት አሜሪካ አቋሟንም ክብሯንም ማስከበር የቻለችበት አልሆነም። ሊፈሩና ሊያስፈራሩ የሚገባቸው የአገሪቱ ቁጥር አንድ ጄኔራል ወይም በነሱ አጠራር የኤታማዦር ሹሞች ሊቀመንበር ዳን ቃየል እነ ሲኤንኤን በሰፊው እንደዘገቡት ፕሬዚደንት ትራምፕን ጌታዬ በኔውንቦ ከዚህ ጦርነት ሹክክና ሹልክ ብለን የምንወጣበትን የማርያም መንገድ እንፈልግ፣ ጦርነቱ በቃን እያሉ መሆናቸው እየተዘገበ ነው። ኢራኖች አካባቢውን አንበጫብጨዋል ማለት ይቻላል። ሳውዲ አረቢያ እንኳ የሐውቲዎችና የኢራቅ ሺዓ አጋሮች ባሩድ በቀይ ባሕርና በግዛቷ ውስጥ ከሸተታት በኋላም ፈጥና ኒውክሌር አገልዳሚዋን ፓኪስታንና የጥንቱ የኦቶማን ትዝታ ያናወዛቸውን የቱርኩን ረሲብ ጣይብ ኤርዶጋንን
መካ ድረስ አስጠርታ የጋራ ወታደራዊ ስምምነት ፈርማለች። አሜሪካ ሰጥ ለጥ ብላ እንድትታዘዝ ቅድመ ሁኔታውን ያቀረቡት የኢራን ብሔራዊ ደህንነት ሊቀመንበር ሙሐመድ ባገር ዞልጋድር ናቸው። ዞልጋድር አሜሪካንን የቤት ሥራውን ሳይሠራ እንደሚመጣና የብላክቦርድ ማጽጃ ዳስተር እንደሚደብቅ ተንኰለኛ ተማሪ አድርገው ነው የቆጠሯት። ካነጋገራቸው አሜሪካ አሉ ዞልጋድር፣ አሜሪካ ባሕሪዋን ካላረመች በስተቀረ የሆርሙዝ ሰርጥ አይከፈትም ብለዋል። የረባሽ ተማሪ ጆሮን የሚቆነጥጡ የኔታዎችን በሚያስታውስ ንግግራቸው የዞልጋድር መግለጫ በሀገሪቱ ሚዲያዎች ላይ ትናንት በሰፊው ተዘግበዋል። ፕሬዚደንት ዶናልድ ትራምፕ እንደ ወትሮ በኢራንና ኦማን ድርድር ውስጥ እኔ ራሴ በግሌ ገብቼበት ነበር ባሉት መግለጫቸው ሰርጡ ፕሪቲሱን ወለል ብሎ ይከፈታል ብለው ነበረ። ፕሪቲሱን በጣም በፍጥነት በአጭር ጊዜ ለማለት ፈልገው ነው። የጦርነቱ አስቸጋሪነት አንዱ ማሳያም ፕሬዚደንት ዶናልድ ትራምፕ ፕሪቲሱን የሚለው አረጋቸውን ከ6 ወር በላይ እንዲጠቀሙ ማስገደዱ ነው። ትራምፕ እንዴት እንደሆነ ሳያብራሩ እኔ ራሴ የገባሁበት ያሉት የኢራንና ኦማን በር አስከፋች ድርድር ቀደም ሲል ያሰሟቸውን የምርኮ ቅድመ ሁኔታ እንደሚያስከትል ከቶም ፍንጭ አልነበራቸውም። ዶናልድ ትራምፕ ፊት ለፊታቸው በእሳቸው አገላለጽ ከሁለተኛው የዓለም ጦርነት ወዲህ ተሰምቶም ታይቶም የማይታወቅ አዳፍኔ ጥቃት ዕቅድ ጠረጴዛቸው ላይ የተቀመጠ ቢሆንም ዋናው ጄኔራል ዳን ቃየል ግን እጃችንን ከቃታ ላይ ብናነሳ ይሻላል እያሉ ነው። ጄኔራሉ ፕሬዚደንቱ ላይ ተጽዕኖ ለማሳረፍ የማርያም መንገድ ብንፈልግ ይሻለናል የሚል ምክረ ሐሳባቸውን ለሲአይኤ ዲሬክተር ጆን ራትክሊፍ፣ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ምክትል ፕሬዚደንት ጄዲ ቫንስና ለሌሎችም እየወተወቱ መሆናቸውን ምንጮች ገልጸዋል። ንፋስ አንዳች የድል ሽውታ በአፍንጫቸው ሽው ያደረገ የሚመስሉት ኢራኖች በአንጻሩ ቀበቷቸውን ይበልጥ እያጠበቁ ነው። የብሔራዊ ደህንነት ሊቀመንበሩ ቅድመ ሁኔታ መዘርዝርም ሆነ አገላለጻቸው ይሄንን የሚያንጸባርቅ ነው። ኢሳይያስ እንግዲህ ይሄ መቼም በምዕራፍ ሊቀመጥ የሚያስቸግር ጦርነት አሁን በሰማ ሁኔታ ሆርሙዝ ሰርጥ ሊከፈት የሚችለው ልብ አድርግ እንግዲህ ኢራንና ኦማን የመተላለፊያውን አስተዳደር በተመለከተ ተነጋግረዋል። እንደምናነበው ከሆነ በኢራን ወደ ሰርጡ የሚገቡትን በእሷ አኳያ እንዲተላለፉ፣ ከሰርጡ የሚወጡት ደግሞ ከኦማን አኳያ እንዲወጡ የሚል ነው አሁን አዲስ የተስማሙበት ያለ አሬንጅመንት የሚባለው እና እነዚህ መተላለፎች ደግሞ ዶናልድ ትራምፕ እኔ ገብቼበት እውን ሊሆን የተቃረበ ነው ያሉት ነው ማለት ነው። ምክትል ፕሬዚደንቱም እንደ ትልቅ ድል በጣም አሁን ክፍያም አይኖርም ብለው ገልጸው ነበረ። እንግዲህ ክፍያም አይኖርም ሲባል ያው እንደምታውቀው በዚህ ከዚህ ዓለም ድካም ባረፈ ያልተግባብቶም ስምምነት መሰረት ለ60 ቀን ኢራን ተስማምታለች፣ ምንም ክፍያ ላትጠይቅ። አሁንም እንግዲህ በኢራኖች በኩል ወይም ደግሞ በረቂቅ ደረጃ በደረሱበት ስምምነት ደረጃ ገንዘብ እንደማያስከፍሉ በአጠቃላይ ስምምነታቸው ወጥ በሆነ መንገድ ለዘላለሙ ገንዘብ እንደማያስከፍሉ የተስማሙበት ስለመሆኑ ግን የሚገልጽ ነገር የለም። ምክትል ፕሬዚደንቱ ገንዘብ አይከፈልበትም ብለዋል። ይህንንም እንግዲህ ኢራንና ኦማን አልነገሩንም። አፋፉ ላይ ነን የሚሉት በተደጋጋሚ ስንት ቀናቸው ነው ለእንስማማ፣ አፋፉ ላይ ነን፣ አፋፉ ላይ ነን፣ ዌር ቬሪ ክሎዝ የሚል ነገር ነው ያለው እና ይህንን ተመስርተው ነው ዶናልድ ትራምፕ እኔም ራሴ እዚህ ውስጥ ተሳትፎ አድርጌ ቀደም ባልኩ መንገድ ብለው የነበረ። አሁን እንግዲህ ይሄ ቅድመ ሁኔታ አዲስ ዜና ነው ለፕሬዚደንት ዶናልድ ትራምፕ የቀረበላቸው። በአሁኑ ሰዓት የኢራን ወደቦች በአሜሪካ ባህር ኃይል ከበባና
ከበባ፣ እቀባ እና ወከባ ስር ናቸው። ይህንን ማንሳት አለበት። በሌላ አነጋገር ኢራንን በየቀኑ $500 ሚሊዮን ገቢ ከለክላት የነበረውን ይህንን ግድግዳ ያፍርሱ። ይህም በቂ አይደለም፣ የሆርሙዝ ሰርጥን አያስከፍትም። ስለዚህ ምን አድርጉ ነው የሚሉት? ጦሮትን አውጡ። ምን ማለት ነው ይሄ? የአሜሪካ አውሮፕላን ተሸካሚዋ ሊንከን አብርሃም ሊንከን ጨምሮ ሌሎቹ እነዚህ በዲስትሮየርስ የምትላቸው በአጠቃላይ የባህር ኃይል አቅሟ ከዙሪያው እንዲሁም ደግሞ ከዚህ ጦርነት ጋር በተያያዘ ወደ ክልሉ የገቡ የዚህ የውጊያ አካል የሆኑ ኃይሎች በሙሉ ተጠራርገው መውጣት አለባቸው። ሁለት በል እሱ ብቻ አይደለም። ከዚህ በኋላ እነሱን በማስወጣት በተግባር ሊገለጽ የፈለጉት ከዚህ በኋላ ምንም አይነት ጦርነቱ በቋሚነት ማክተሙን ለማረጋገጥ ኃይሉ ሙሉ በሙሉ ይውጣ የሚል ነው። ከዛ ሆርሙዝ ሰርጥ ይከፈታል ሲሉ የኒውክሌርስ ጉዳይ አሁን በጣም አሳሳቢ የሆነው በዓለም ላይ ኢራኖች ሆርሙዝ ሰርጥ ላይ አሜሪካንን ቸክለው የያዙበት ምክንያት በቀጥታ ሆርሙዝ ሰርጥ ላይሆን ይችላል ዋናው ጉዳያቸው፣ ዘዴያቸው ነው እሱ። ምክንያቱም በእጃቸው ላይ 440 ኪሎ ግራም 60 በመቶ የበለጸገ ዩራኒየም አላቸው። ከምድር በላይውን ከምድር በታች ያለ አንድ የዩራኒየም ማበልጸጊያ ካላቸው እሱን ወደ 90 በቀናት ውስጥ ቢፈልጉ አለበለዛ በሳምንታት ውስጥ ወደ 90 በመቶ በማሳደግ የአቶሚክ ቦምባቸውን መጨበጣቸውን ማወጅና ከዚህ በኋላ እንደነ ሰሜን ኮሪያ ሊወገዙ ማዕቀብ ልትጥልባቸው መግለጫ ልታወጣባቸው ትችላለህ እንጂ ንክች ልታደርጋቸው የማትችል የክልሉ የመጀመሪያዎቹ እንግዲህ የመጀመሪያዎቹ ሊሆኑ የሚችሉት ምክንያቱም እስራኤል እንዳላት የመታመን ጉዳይ ነው እንጂ አለኝ ብላ ያላረጋገጠችው ስለሆነ ቢያንስ ኢራን ቢንጎ ብላ አንድ አቶሚክ ቦምብ ካሰማች የመካከለኛው ምስራቅ የመጀመሪያዋ ኒውክሊየር ታጣቂ ሆና ትበሰራለች ማለት ነው። በአጠቃላይ የሚሊተሪ አሬንጅመንቱም ሁሉ ነገር አብሮ ይቀየራል ማለት ነው። ኢራን ላይ መተኮስ ማይቻል ይሆናል ማለት ነው። እንግዲህ እዚህ ሁኔታ ላይ ነው ያለ ነው። ኢሳያስ ዓለም በእርግጥም ሁኔታዎች በጣም እየተቀያየሩ ነው የመጡት። አሁን ኢራን ቅድመ ሁኔታ አስቀመጠች ማለት በጦርነቱ አሸናፊ ነኝ እያለች ነው። ይህንን አያረጋግጥም ወይ? ቅድመ ሁኔታው በራሱ ማለት ነው። እንደገና ደግሞ አሁን አንተ መጨረሻ ላይ እንዳስቀመጥከው ሆርሙዝ ላይ ነው ድርድር የተደረገው፣ ኒኩለሩን አያነሳም ማለት ነው። ይሄ በቀጥታ የኢራንን አሸናፊነት የሚያረጋግጥ አይደለም ወይ? አሸናፊ ሆናለች ብለን ለመደምደም የማያስችለን አሜሪካ ከዚህ በኋላ ምን ትመልሳለች ነው። ያው የአሜሪካንን ደግሞ ምላሽ ማወቅ አለብን። ነገር ግን ኢራን እንዳያያዟ በዚህ መልእክቷ ግልጽ ነው። ምንም የምታመጡት ነገር የለም፣ የምታመጡት ነገር ካለም አይሞቀንም፣ አይበርደንም። ስለዚህ ወደ ተለመደው የአየር ቅጥቀጣችሁ ልትገቡ ትችላላችሁ። የሚያመጣው ነገር ግን የለም። ይሄን አይታችሁታል፣ ደጋግማችሁ አይታችሁታል። እናንተ ደግሞ ይህን ስታደርጉ እኛ ምን ማድረግ እንደምንችልም ታውቃላችሁ። የሰላጤውን አካባቢ እንመደምደዋለን፣ በሚሳኤል በሰው አልባ እንመደምደዋለን፣ እስከ ዮርዳኖስ እናጠናፍራለን። በሱ ብቻ አይደለም፣ አስፈላጊ ሆኖ ከተገኘ እናሰፋዋለን። ባለፈው የግብፅ አንድ ወደብ ላይ ጥቃት ማድረስ መቻላቸውን ግምት ውስጥ እናስገባለን። ስለዚህ ይሄንን ነው ያሉት አሜሪካ። አሁን ዶናልድ ትራምፕ ባለፈው የኢራኖች ይሄ እምቢተኛነታቸው እጄን አስቶኝ ነበር፣ ከሁለተኛው የዓለም ጦርነት ወዲህ ታይቶም ተሰምቶም የማይታወቅ ድብደባና ቅጥቀጣ ላደርግ የነዳጅ ምንድነው የነዳጅ ሀብታቸውን የኤሌክትሪሲቲ ምናምን እንደዚህ ዶጋመድ ላደርግ ካልኩ በኋላ እኚህ አልጋ ወራሹ የሳውዲ አረቢያው ደውለው ተማጽነውኝ፣ የኳታሩም ተማጽነውኝ፣
ኤሚሬትም ተማጽነውኝ እና ውሉ ሰላም እንደገና ደጃፍ ላይ ነች ብለውኝ ለሰላሙን ለመቀበል ስል እንትን ብያለሁ፣ እጄን ከቃታ ላይ አንስቻለሁ ብለው ነበር። አሁን ከጀርባ የአሜሪካ መገናኛ ብዙሃን እየነገሩን ያሉት ደግሞ ጎተራው ደንግጧል፣ የአየር መከላከያውም 900 ብቻ ነው የቀረው። ምንድነው የሚባለው? የፓትሪዮት ሚሳይል 900 ብቻ ነው የቀረው። እሱም ቢሆን ደግሞ የአሜሪካ ሰማይ ባዶውን ይቅር ወይ ሌላ ተመርቶ እስኪወጣ 2-3 ዓመት ይፈጃል። ይሄ ታድ የሚባለው በጣም ከፓትሪዮትም የበለጠው የሚሳኤል ደግሞ በቁጥር 1-2 ተብሎ አሁን ያለው ጎተራ ውስጥ 250 ነው። ስለዚህ ኢራን ስንት ነው ያላት የሚለው ነገር አስቸጋሪ ሆኗል። ደብድበው በሺህ የሚቆጠር ሚሳኤል አውድመው ብዙ 3-4-5 ከዛም በላይ ማምረቻዎችን አውድመው ይህን ሁሉ ካደረጉ በኋላ ግን ይተኩሳሉ እና የራሷ የአሜሪካ የስለላ ማህበረሰብ የሰጠው መግለጫ አሁንም ቢያንስ ከ1000 በላይ ቦሊስቲክ ሚሳይሎች እና ቁጥር ስፍር የሌላቸው ሰው አልቦች አሉ። እነዚህ ሰው አልቦች ደግሞ ከመቼውም ጊዜ የበለጠ ኢላማ የሚመቱ ነው የሆኑት። ስለዚህ ይህን ሁሉ በማስገባት ጎተራው አሁን አሜሪካም ይህን ጦርነት ለመቀጠል የሚያስችላት ሁኔታ ላይ አትገኝም። ብትገባ እንኳ ተመልሳ ልክ እስራኤል እንደምታደርገው ማለት ነው። እስራኤል አየር የጠላትን የሚሳኤል ስትከላከል አነጣጥራ ትጠብቅና ሚሳኤሉ መኖሪያ ቤት አካባቢ ወይም የሆነ መሰረተ ልማት ላይ እንደማይወድቅ እርግጠኛ ስትሆን አውላላ ሜዳ ላይ ይወድቃል ብላ ካሰበች አትተኩስም። ይህም በማድረግ ጥይት አታባክንም ማለት ታተርፋለች። ስለዚህ አሜሪካ ግን ማንኛውም የእስካሁን ፖሊሲዋ ለእስራኤልን ስትከላከል ለነ ሳውዲም የጠላት ተስፈንጣሪዎችን በመጣል ነበር። አሁን ራሷ እንደ አስተሳሰብ እንደ አጠቃቀምም ይሄንን መንገድ ማድረግ አለብኝ ይሄ ሚሳኤል የቱ ጋ ነው የሚያርፈው? አሳሳቢ ቦታ ላይ ካላረፈ ይውደቅ አይነት ነገር የሚል ካልገባን በቂ የመከላከያ ሚሳኤል የለንም፣ ለራሳችን ያስፈልጋል እና ብዙ ታሳቢ ስትራቴጂክ ጉዳዮች ስላሉ እንደሰማኸው ጄኔራሉ አንዳች መውጫ ቀዳዳ ፈልገን ከዚህ ጉዳይ ሹልክ ብንልናል። የት ነው ሹልክ ብለው የሚሄዱ ዶናልድ ትራምፕ? ቢያንስ እና በዋነኛነት ከዚህ ሁሉ ፍልሚያ በኋላ ኢራን የኒውክሌር መሳሪያ እንደማትይዝ ማረጋገጥ አለባቸው እና ይህንን ለማረጋገጥ ቀርቶ አሁን ተጠምዶ የሚገኙት እንደምታየው በሆርሙዝ ሰርጥ ጉዳይ ነውና እንግዲህ ዶናልድ ትራምፕ ከዚህ በኋላ ምን ምላሽ ይሰጣሉ የሚለውን እስከ ማምሻው ለአድማጮቻችን ይዘን መቅረብ እንችል ይመስለኛል። አለም እንግዲህ ሆርሙዝ ሰርጥ በአሜሪካኖች ተከቧል። ኢራን ምንም ነገር አታስገባም፣ አታስወጣም። ኢራን አሁን እዚህ ቦታ ላይ አሜሪካንን ሆርሙዝ ሰርጥን ለቀሽ መሄድ አለብሽ፣ ያለበለዛ ሆርሙዝ ሰርጥ የሚለቀቅ አይደለም ስትል ኢራን በምን ያክል መጠን በየቀኑ እየከሰረች እንደሆነ ደግሞ ይታወቃል። ስለዚህ ኢራን ኪሳራዋንም ለመቀበል ዝግጁ ነች ማለት ነው ነውና ጦርነት ስትገባ ኪሳራ አለ፣ ሰው ሲሞት የለ እንዴ? ስለዚህ ዶናልድ ትራምፕ ሆርሙዝ ሰርጥን እንድትከፍት አስገድድበታለሁ ብለው ነው ወደቦቿን የዘጉት እና አንዱ በዚህ እንደማትሰበር ማሳየት የጦርነቱ አካል ነው። ሁለተኛ የዚህ ከበባና ወከባ ዓላማ ሆርሙዝ ሰርጥ እንዲከፈት ከሆነ አይከፈትም። ስለዚህ የባሰበት ይቸገር ነው። በየቀኑ 260 ሚሊዮን በየቀኑ 260 ሚሊዮን በርሜል ነዳጅ የሚተላለፍበት ሰርጥ ነው። ሌሎችም ማዳበሪያ የሚተላለፍበታል፣ ሌሎች የኮንቴነር እቃዎችም እንደዚሁ ማለት ነው። ስለዚህ ሆርሙዝ ሰርጥ ተዘግቶ የሚቆይ ከሆነ የነዳጅ ዋጋ ወደ ሰማያት ነው የሚወጣው። ይሄ ደግሞ ቀጥተኛ በዓለም ላይ ከፍተኛ የኢኮኖሚ ህመም ቀውስ የሚያስከትል ነው።
ያ ደግሞ ዶናልድ ትራምፕ ከወዲሁ እርማቸውን አውጥተው ነው ወደ ህዳሩ ምርጫ የሚገቡት ማለት ነው። የህዳር ምርጫ ደግሞ በጣም እየቀረበባቸው ነው። ጎተራውም ቀሏል። ስለዚህ እሳቸውም አጣብቂኝ ሁኔታ ውስጥ ነው ያሉት። ስለዚህ አሁን ምንድነው ሆርሙዝ ሰርጥን ለመክፈት የኒውክሌሩን ጉዳይ ሁሉን ነገር ጣጥለው ጦሮትን ይዘው ይውጡ፣ ጦርነቱን አቁሙ፣ ሆርሙዝ ሰርጥን ከፍታለሁ ነው። በዚህ ሪሊ ትንሽ እንደው በእኔም ትንሽ በእውነት አስቸጋሪ ጦርነት ነውና ከምሽት ላይ ሌላ ዜና ካለ እንመልከት። ኢሳያስ ዓለም፣ ለእስካሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን ኢሳያስ። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ።